ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹ እነሆ። በሀገራዊ ምክክር ጉባኤው በየቡድኖቹ የተጠናቀሩ ምክረ ሀሳቦችን የማጣጣም ስራ እየተጠናቀቀ ባለበት በዚህ ወቅት ተወያዮች ሀሳባቸውን እየገለጹ ነው። በኢትዮጵያ በወለድ አልባ የባንክ አገልግሎት የተሰበሰበው ተቀማጭ ገንዘብ ከ567 ቢሊዮን ብር በላይ መድረሱን የብሔራዊ ባንክ ሪፖርት አመላከተ። ኢራን የአሜሪካ ወታደሮችን ለገደለልኝ የ$30,000 ጉርሻ አዘጋጅቻለሁ ስትል አስታወቀች። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ መሳይ ተስፋዬ ነኝ። በሀገራዊ ምክክር ጉባኤው በየቡድኖቹ የተጠናቀሩ ምክረ ሀሳቦችን የማጣጣም ስራ እየተጠናቀቀ ባለበት በዚህ ወቅት ተወያዮች ሀሳባቸውን እየገለጹ ነው። ብዙነህ እንዳለ ወደ ማጠናቀቂያው በቀረበው በዚህ ምክክር ተወያዮችን አናግሮ ተከታዩን ዘገባ አዘጋጅቷል። ከአንድ ወር በላይ የቆየው ሀገራዊ ምክክር ጉባኤ በየቡድኖቹ የተጠናቀሩ ምክረ ሀሳቦችን የማጣጣም ስራ ላይ መድረሱ ይታወቃል። 500 አባላት ያሉት እያንዳንዱ ቡድን 15 ተወካዮችን መርጦ በየቡድኑ ተጠናቅረው የሚገኙ ምክረ ሀሳቦችን ወደ አንድ የማምጣት ስራ እየተከናወነ ሲሆን በቀጣይም 4000 ሰዎች ወደሚሳተፉበት መድረክ ይገባል። በውይይቱ የሚሳተፉ ሰዎች የተለያዩ ሀሳቦችን እየሰጡ ይገኛሉ። አርትስ ቴሌቪዥን ያነጋገራቸው ተወያዮች በሀገራዊ ምክክር የተጣለ ሀሳብ ሳይሆን ተጨምቆ ወደ አንድ የመጡ ጉዳዮች መኖራቸውን ገልጸው ወደ ማጠቃለያው በደረሰው ምክክር ትልቅ ተስፋ እንዳላቸው ገልጸዋል። ምክክር መፍትሄ ነው። ምክክር ህይወት ነው። ምክክር መስማማት ነው። ምክክር መረዳዳት ነው። ምክክር ሰላም ነው። ምክክር የአንዱን ሸክም ከአንዱ ጋር አጋርቶ ሰላም መፍጠር ነው። በእውነት በዚህ ምክክር ለወደፊት እውነተኛውን ኢትዮጵያ የምናይበት፣ ላለፈው ደግሞ ስህተታችን እርስ በርሳችን ለካ የነበር ተብለን ትምህርት የወሰንበት ነው። እንግዲህ በሃይማኖት በተቋማት በሚልም ሃይማኖት ለወደፊት ትናንት ምን ነበረ? ትናንት በሃይማኖት ውስጥ አለመግባባት፣ መገፋፋት፣ መራራቅ፣ መተቻቸቶች ነበሩ። እነዛን ሁሉ ትተን ሁሉም በየሃይማኖት ተግባራችን መግባባትን፣ መረዳዳትን አንዱ ከአንዱ ከመነቃቀፍ ይልቅን የራሱን አስተምሮ አስተምረን ህዝባችን ለሀገር ግንባታ ሰላምን ለመንግስት ሰማያት ራሱ ግባትን የምናገኝበት በሆኑን ትልቅ ትምህርት አግኝተንበታል። በጣም ጠቃሚም ሀሳቦች ተነስተዋል። በሁሉም አንግል ማየት ይቻላል። ይሄንን በጥሩም ጎኑ በመጥፎም ጎኑ የተነሱትን ሀሳቦች እንዴት ነው የሚለውን ነገር ስንቃኝ ሀሳቦች የፈለቁ ሀሳቦች ሁሉ የተጣሉ አይደሉም። እነዛ ሀሳቦች ግን እንዲጣጣሙ ተደርገው በአንድ ሀረግ ወይንም በአንድ አረፍተ ነገር ሊገለጹ የሚችሉበት ሰፋ ያለ ወይም ጠለቅ ያለ ሀረግ ይዞ ነው እንጂ የአንዱን ሀሳብ ጥሎ የአንዱን አንጠልጥሎ የተደረገ ሂደት አይደለም። ሂደቱ ሁሉን ያካተተ ሁሉን ያቀፈ ሀሳቦቹን ሊያንሰላስልና ሊያካትት በሚችል መልኩ የተሰነደ ሰነድ ነው እንጂ የእከሌ ሀሳብ ከውስጡ ይውጣ የእከሌን ብቻ ይዘን እንሂድ የሚል አይደለም። የአንዱን ግን አንዱ ላይ አዋውጦ ሁሉን ሊያካትት በሚችል መልኩ የተሰነደ ሰነድ ነው። ደስ ብሎኛል። ሁሉም ግልጽ በሆነ መንገድ ነው የማንም ጥያቄ የማንም ሀሳብ ይጻፋል። የማንም እንትን የተደረገ የለም። እንደውም ጸሐፊዎቹ በጣም ብዙ ሰርተዋል። እኛ ደግሞ ሲነበብልን ካልገባ አጀንዳ አይዲያ ካልገባ ሀሳቡ ካልገባ የኔ አልገባልኝም ብለን ያስገቡ እና በጣም በዲሞክራሲያዊ እና ጥሩ እኔ በጣም ተስፋዬ ይሄ ነገር አገርን ይቀይራል፣ አገርን ያክማል የሚል ሀሳብ ነው ያለኝ። ከተጀመረ ጀምሮ በጥሩ አካሆን የመጣ ነበር። አሁን ላይ ማለቂያው ላይ ደርሷል። ያው ምክክር ማለት ክርክር አይደለም፣ መግባባት ነው። በምክክር በሀሳብ ተግባብቶ አንድን ነገር በሀሳብ ተግባብቶ ሀገርን ለመገንባት ቀጣይ ትውልድን ለማሻገር ኢትዮጵያንም በዚሁ ሀገሪቷን ለማሻገር የሚደረግ ነውና አሁን ላይ እስካሁን የተመጣበት ጥሩ ነው። ከሚገመተው በላይ ነው። በእያንዳንዱ ከታች ንዑስ ቡድን ጀምሮ የተወያየንበት ምክር ሀሳብ የተሰጠበት አሪፍ ነው። በጣም ጥሩ ነው። እስካሁን ድረስ ያለው ነገር መጀመሪያ ችግሮቻችንን ለየን።
እነዚህ ችግሮች አሉብን የሚለውን ለየ ለነዛ ችግሮች ደግሞ የመፍትሄ ሀሳባችን ምንድነው የሚለውን ቁጭ ብለን እያንዳንዳችን አመነጨ። ያንን ሀሳብ የኔ ይበልጣል የከሌ ይበልጣል ሳይሆን አፋጨ ነው። ለሀገራችን ምን ይበጃል የሚል ሀሳብ አነሳ። ሊበጀን ይችላል የምንለውን ሀሳብ ካፈለቅን በኋላ የተስማማንበት ለዚች ሀገር መፍትሄ ሊሆን ይችላል የምንለው እንደ ሕክምና የቀዶ ሕክምና ክሩ ወይንም ቡድን እንደማለት ነው። አንዱ ከጎደለ ሊያምር እንደማይችል ወይንም ስኬታማ እንደማይሆን አይተን ሁሉን አካተን የተሻለች ኢትዮጵያ ነገ ለመገንባት ባዘው ተስፋም የሚጭር ጥሩ ተስፋ ያለው ነገ የተሻለች ሀገር ስምምነት የደረሰባት መዋደድና መፋቀርን የምትፈጥር ሀገር ትሆናለች ብለን ነው ሀሳብ ስናመነጭ የነበረው። ይህም ሀሳብ ትልቁን ስንክሳር የሆነብንን ችግር የሆነብንን ነገር ይፈታል የሚል ሀሳብ አለኝ። እንደኔ የሚያሳየውም ነገር ስላለ ዲያስፖራው እንደምታውቅ ብዙ ፕሬዠር ወይም በመንግስት ላይ ጫና የሚያደርግ ህብረተሰብ ነው። ውጭ ሆነው ለውጭው እኛ የምናሳየው ነው ፖዚቲቭ ይሁን ኔጌቲቭ የምናሳየው እዛ ሆነን ለውጭው መንግስታት ለአገለም መንግስታት ለህዝቡ ለአውሮፓ እኔ ከአውሮፓ ነው የመጣሁት እና እኛ በምናሳየው ነው እምነታቸው ገብቷል። የሀገራችንን መልክ እኛ ፊት ለፊት ነን እና እንቀይራለን። ሁለተኛ ደግሞ ብዙ አሉ ተቃዋሚዎች አሉ እንዲሁ የውሸት በሚዲያ ላይ የሚያሰራጩ አሉ። ያ የኛ እዚህ መምጣትና ማየት ያንን ያከሽፈዋል ብዬ አስባለሁ። ሁለተኛ ነገር ደግሞ እኛም ወደ ሀገራችን እንድንመለስ ሀገራችን ያለችበትን ተጨባጭ ሁኔታ በወሬ ሳይሆን እዚህ በመገኘታችንና አስተዋጽኦ በማድረጋችን ለውጥ ይመጣል ብዬ አስባለሁ። በኢትዮጵያ ምድር እንደዚህ ተግባብቶ ከያቅጣጫው ሁሉ መጥቶ መወያየቱ የመጀመሪያ ምዕራፍ ነው። በዚህ መጀመሪያ ምዕራፍ እንደ እግዚአብሔር ቸርነት ነገ በጎዋን ኢትዮጵያን መልካሟን ኢትዮጵያን በዚህ ምክክር እናያለን ብለን ተስፋ እናደርጋለን። እታች ለሚጠብቁ ወገኖቻችን ደግሞ ቢያንስ አይምሮአቸውን አስፍተው ህሊናቸውን አስፍተው በበጎ ደረጃ ብለው ይህንን ቢጠብቁና የነገውንም ደግሞ ከተለያየ መልኩ የተውጣጣውን የሚሰጠውን ውሳኔ እንግዲህ የመጨረሻ ማጠቃለያውን ገና እኛም አላወቅንም። ምክንያቱም ነገ ነው። ነገ ከነገ ወዲያ ማጠቃለያ አለ። ያን ማጠቃለያ መልካምና በጎ ይሆናል ብለን ተስፋ ስለምናደርግ ስለዚህ ከያቅጣጫ ያለው መላው ኢትዮጵያ ይህን ተስፋ የሚያደርግ በጸሎት እያገዙን እንዲሁ ደግሞ በበጎ ሀሳብ እየተረዱ መልካሟን ኢትዮጵያን እንዲጠብቁ ተስፋ አድርጋለሁ፣ እመክራለሁ። በቀጣዮቹ ቀናት በሀገራዊ ምክክር የተደረሰባቸው ስምምነቶች ለህዝብ ይፋ እንደሚደረጉም ይጠበቃል። በኢትዮጵያ በወለድ አልባ የባንክ አገልግሎት የተሰበሰበው ተቀማጭ ገንዘብ ከ567 ቢሊዮን ብር በላይ መድረሱን የብሔራዊ ባንክ ሪፖርት አመላከተ። ይህ ሪፖርት ይፋ የተደረገው 6ኛው ዓለም አቀፍ የወለድ አልባ ባንክና ታካፉል ፎረም በአዲስ አበባ በተካሄደበት ዕለት ነው። ዝርዝሩን ይዘናል። በዓለም አቀፍ ደረጃ ዘመናዊው ወለድ አልባ ወይንም የእስልምና የባንክና የፋይናንስ አገልግሎት በይፋ የተጀመረው እንደ አውሮፓውያኑ አቆጣጠር በ1963 በግብጽ ነበር። ከዚያ በኋላ ግን በ19ኛው ክፍለ ዘመን መገባደጃና በ20ኛው ክፍለ ዘመን መጀመሪያ ላይ በተለያዩ ጊዜያት በተለያዩ ሀገራት የወለድ አልባ የባንክ አገልግሎት አንደኛውን የባንኩን ኢንዱስትሪ የሚያንቀሳቅስ ዘርፍ ሆኗል። በአሁኑ ወቅት ዓለም አቀፍ እድገቱ 5.7 ትሪሊዮን ዶላር የደረሰው ዘርፉ በአህጉር ደረጃ በእስያ ከዚያ በመቀጠልም አፍሪካ በተለይም በምስራቅ አፍሪካና በምዕራብ አፍሪካ እንዲሁም ከ125 በላይ በሚሆኑ ሀገራት ተግባራዊ ይደረጋል። ባሳለፍነው ሰኞ በአልሁዳ ሴንተር ኦፍ ኢስላሚክ ባንኪንግ ኤንድ ኢኮኖሚክስ በተዘጋጀውና በአዲስ አበባ በተካሄደው 6ኛው ዓለም አቀፍ የወለድ አልባ ባንክና ታካፉል ፎረም ላይ በዚህ የወለድ አልባ ባንክ አገልግሎትና ታካፉል ወይንም ኢንሹራንስ እንዲሁም በሱሱክ ዘርፎች ላይ የተለያዩ ውይይቶች ተደርገዋል። የእስልምና ባንክና የፋይናንስ ዓለም አቀፋዊ እድገት ሲታይ አጠቃላይ የኢንዱስትሪ መጠን 5.7 ትሪሊየን የአሜሪካን ዶላር ገደማ ነው። በዚህ 5.7 ትሪሊየን ዶላር ኢንዱስትሪ ውስጥ እስላማዊ ፊንቴክ፣ እስላማዊ ሀብት አስተዳደር፣ እስላማዊ ኢንቨስትመንት፣ እስላማዊ አክሲዮን ገበያዎችና እስላማዊ ፈንዶችን የመሳሰሉ ምድቦችን የያዙ 7000 የሚጠጉ የእስልምና ባንክ ተቋማት ወይም ተዋናዮች በ125 በሚሆን ሀገራት ውስጥ እየሰሩ ይገኛሉ። ኢትዮጵያ ኢንዱስትሪውን ለማዳበር የሚያስችል ምቹ ስነ ምህዳር አላት። በጣም ጥሩ ተቆጣጣሪዎች፣ ኢንዱስትሪዎች፣ የተከበሩ የሃይማኖት ሊቃውንትና እንዲሁም ጥሩ የቁጥጥር ተቋማት አሏት። ከዚህ ውብ አገር ብዙ መልካም ዜናዎችን እንደምንሰማ ተስፋ አደርጋለሁ። እንዲህ አይነት የኢንዱስትሪ እድገት በሀገሪቱ ኢንቨስት እንዲደረግ የገንዘብ ድጋፍ እንዲመጣም ያግዛል።
ኢትዮጵያ ይህንን አገልግሎት በይፋ በባንኮች የመስኮት አገልግሎት መልክ ያስጀመረችው በ2008 ዓ.ም ሲሆን 10 ዓመታትን አስቆጥሯል። እንደ ብሔራዊ ባንክ መረጃ በሀገር አቀፍ ደረጃ 24 ባንኮች የወለድ አልባ አገልግሎትን በመስኮት ሲሰጡ ሙሉ በሙሉ የወለድ አልባ አገልግሎትን የሚሰጡ ደግሞ 4 ባንኮች አሉ። በአሁኑ ወቅት በዚህ ዘርፍ ብቻ ከ567 ቢሊዮን ብር በላይ ተቀማጭ ገንዘብ ተሰብስቧል። በአዲስ አበባ በተዘጋጀው 6ኛው ዓለም አቀፍ የወለድ አልባ ባንክና ታካፉል ፎረም ላይ የተገኙት የብሔራዊ ባንክ የሱፐርቪዥን ዳይሬክቶሬት ዳይሬክተር አቶ ፍሬዘር አያሌው ላለፉት 10 ዓመታት ዘርፉን ሊያሳድጉ የሚችሉ የተለያዩ ተግባራት ሲከናወኑ መቆየታቸውን ለአፍሪካ ሬኔሳንስ ቴሌቪዥን ተናግረዋል። ኢንትረስት ፍሪ ፋይናንስ ስንል በርካታ የሆኑ በውስጡ ኤሌመንቶች አሉ። አንደኛው የባንኪንግ ነው። ሁለተኛው ታካፉል ወይ ደግሞ የሸሪያ ኮምፕሊያንት የሆነ ኢንሹራንስ አገልግሎት ነው። ሶስተኛ ላይ ለምሳሌ ኢስላሚክ ወይ ደግሞ ኢንትረስት ፍሪ ካፒታል ማርኬት ሌላኛው ነው። አራተኛው ሪሶርስ ሞቢላይዝ የሚደረጉባቸው ደግሞ የተለያዩ ሸሪያ ኮምፕሊየንት የሆኑ የፋይናንሲንግ ኢንስትሩመንቶች ቅድም የተባለውን ሱኩክን ጨምሯሉ እና በውስጡ በጣም በርካታ የሆኑ የፋይናንስ አገልግሎቶች፣ የሀብት ማሰባሰቢያ ኢንስትሩመንቶች የያዘ ነው። ስለዚህ እንደ አጠቃላይ የተያዘው ምንድነው? እነዚህን ሁሉ በተሟላ ሁኔታ ወደ ማርኬት ውስጥ በማስገባት ከነዚህ አገልግሎቶች መገኘት ያለበትን ጥቅም እንዲገኝ ማስቻል ነው ማለት ነው። በኢትዮጵያ ይህ ዓለም አቀፍ ፎረም በተለያዩ ጊዜያት የተከናወነ ሲሆን ይህም በተለይም በሙስሊሙ ማህበረሰብ ዘንድ ለዘርፉ ከፍተኛ ፍላጎት ያለበት ስፍራ በመሆኑ እንደሆነ የፓኪስታን ኤምባሲ ሄድ ኦፍ ቻንስለሪ መሐመድ አሳድ መሐመድ ተናግረዋል። ኢትዮጵያ ከአፍሪካ ሁለተኛዋ ትልቅ ገበያ መሆኗን ልብ ማለት ይገባል። ከ130 ሚሊዮን በላይ ህዝብ ያላት ሲሆን በዚህም ምክንያት ከተለመደው የባንክ ስርዓት ውጭ የሆኑ እጅግ ብዙ ህዝብ አላት። ስለዚህም ነው ሲአይቢ አልሁዳ ይህንን በመገንዘብ እስላማዊ ባንክ፣ ወለድ አልባ ባንክ ወይም የሞራል ባንክ ማስተዋወቅ የፈለገው። በዚህም የትልቅ አቅም ጥቅም ላይ ውሎ የኢትዮጵያ ኢኮኖሚ ሊጠቅም ይችላል። ከኢትዮጵያ ባሻገር ከተለያዩ የአፍሪካና የእስያ ሀገራት የተውጣጡ በፋይናንስ ዘርፉ ላይ የሚገኙ አካላት የተሳተፉ ሲሆን በአፍሪካና በዓለም አቀፍ ደረጃ ዘርፉን ለማሳደግ ያለሙ የፓናል ውይይቶችም ተደርገዋል። በውይይቱ የገንዘብ ሚኒስቴርና የኢትዮጵያ ብሔራዊ ባንክን ጨምሮ የተለያዩ የኢትዮጵያ የፋይናንስ ተቋማት እንዲሁም ከተለያዩ ሀገራት የተውጣጡ የፋይናንስ አካላት የተገኙ ሲሆን የወለድ አልባ ኢንሹራንስ ወይንም ታካፉል መዋቅርን መዘርጋት፣ የፋይናንስ ተቋማትን በዲጂታል ፊንቴክ ማዘመንና ተቋማዊ የቁጥጥር ማዕቀፎችን ማጠናከር ላይ ትኩረት ያደረጉ ውይይቶችም ተደርገውበታል። ኢራን የአሜሪካ ወታደሮችን ለገደለልኝ የ$30,000 ጉርሻ አዘጋጅቻለሁ ስትል አስታወቀች። በሌላ በኩል ትራምፕ የባህረ ሰላጤዋን ሀገር ኦማንን በመንገዴ ላይ ከቆመች ደመስሳታለሁ ሲሉ ያሰሙትን ዛቻ ተከትሎ የመካከለኛው ምስራቅ የጦርነት እሳት ወደ አደገኛ ደረጃ መሸጋገሩ እየተነገረ ይገኛል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን እንዲህ በዝርዝር ተመልክቶታል። ስመጥሩ የቀድሞው የእንግሊዝ ጠቅላይ ሚኒስትር ዊንስተን ቸርችል በአንድ ወቅት እንደተናገሩት በፖለቲካ ዓለም ውስጥ ዘላለማዊ ጥቅም እንጂ ዘላለማዊ ወዳጅ የለም። ይህ የታሪክ እውነት ዛሬ በነጩ ቤተ መንግስት ሳሎን እንደገና እየተደገመ ይገኛል። ለ6 ወራት ያህል በዘለቀውና መላውን ዓለም በኢኮኖሚ እያናወጠ ባለው የኢራንና የአሜሪካ ጦርነት መካከል ፕሬዝዳንት ዶናልድ ትራምፕ የባህረ ሰላጤዋን ሀገር ኦማንን በመንገዴ ላይ ከቆመች እደመስሳታለሁ ሲሉ ያሰሙት ማስፈራሪያና ዛቻ ዓለምን አስደንግጧል። US President Donald Trump made a threat that he would bomb Oman if it got in the way of a deal. በሌላ በኩል ኢራን የአሜሪካ ወታደሮችን ለገደለልኝ $30,000 ጉርሻ አዘጋጅቻለሁ ማለቷን ተከትሎ የመካከለኛው ምስራቅ የጦርነት እሳት ወደ አደገኛ ደረጃ መሸጋገሩ እየተነገረ ይገኛል። እሳት በራቀ መጠን አይሞቅም፣ ሲቀርብ ግን ያቃጥላል እንደሚባለው በዓለም የነዳጅ ንግድ ደም ስር በሆነው የሆርሙዝ ሰርጥ ላይ የተደቀነው አደጋ አሁንም እንዳለ ነው። ኦማንና ኢራን በሁለቱ ሀገራት መካከል ስለሚገኘው የውሃ መስመር የጋራ ስምምነት ለማድረግ በመደራደር ላይ ባሉበት በዚህ ወቅት ፕሬዝዳንት ዶናልድ ትራምፕ ኦማን በስምምነቱ ውስጥ ጣልቃ ከገባች የቦምብ ዝናብ እናዘንብባታለን ሲሉ የሰነዘሩት ዛቻ አጋሮቻቸውን ሳይቀር ያስደነገጠ ነበር። ትራምፕ ኢራን
የአሜሪካን የእጅ መስጠት ነጭ ባንዲራ መስቀል አለባት ሲሉ በዛቱ በደቂቃዎች ልዩነት ውስጥ ግን በባህረ ሰላጤው በኩል አንድ መርከብ በሮኬት ተመታ፣ ጉዳት ደርሶባታል። ይህ በእንዲህ እንዳለ የኢራን ከፍተኛ ወታደራዊ አዛዥ ጀነራል ሀቢቡላህ ሀታሚ የአሜሪካን ወታደር ለገደለ ወይም ለማረከ $30,000 የገንዘብ ሽልማት እንደሚሰጥ ይፋ ያደረጉት ሲሆን እንዳውም ሴቶች ይህን ካደረጉ አበላቸው በእጥፍ እንደሚሆን መናገራቸው ውጥረቱን ከዲፕሎማሲ ወደ ከፋ የሽምቅ ፍልሚያ የቀየረው ይመስላል። አሜሪካ በኢራን ጦርነት ምክንያት ወታደራዊ አቅሟ እየተፈተነ ባለበት በዚህ ወቅት ትራምፕ ከታማኝ አጋራቸው ደቡብ ኮሪያ ጋር ይደረግ የነበረውን ዓመታዊ የጋራ የጦር ልምምድ በድንገት እንዲቀነስ ማዘዛቸው በዋሽንግተን ዲፕሎማቶች ዘንድ የታሪክ ስህተት ተብሎ እየተጠለጠለ ሲሆን ከኪም ጆንግ ኡን ጋር ጥሩ ግንኙነት አለኝ በሚል የተደረገው ይህ ውሳኔ አሜሪካ ከኤስያ አህጉር እያፈገፈገችና አጋሮቿን እየተወች ነው የሚሉ ግምቶች እንዲበራከቱ አድርጓል። ታዋቂው የጦር ጠቢብ ሱንዞ በጦርነት ውስጥ ትልቁ ስትራቴጂ ጠላትን ያለ ጦርነት ማሸነፍ ነው ቢልም ዛሬ ግን ዋሽንግተንና ቴህራን በጦርነትና በዲፕሎማሲ መካከል እየተንገዳገዱ ይገኛሉ። በመጪው የህዳር ወር አሜሪካ ውስጥ በሚካሄደው ምርጫ ላይ ትልቅ ጥላ ያረበበው የዚህ ጦርነት መቋጫ የመካከለኛው ምስራቅን ብቻ ሳይሆን የመላውን ዓለም የወደፊት ዕድል የሚወስን ይሆናል እየተባለ ነው። Many other security analysts over the past few days have said this, that the current conflict won't end well and that all countries involved መጀመሪያ ላይ ለመዝናኛ ወይም ለጊዜያዊ የጭንቀት ማስታገሻነት ተብለው የሚጀመሩ ሱሶች ዛሬ ላይ የበርካታ ወጣቶችን ሕይወት ሙሉ በሙሉ ተቆጣጥረው አሳሳቢ ሀገራዊ ጠንቅ የሆኑ መምጣታቸው ተነገረ። ከልማዳዊ ሱሶች ባለፈ የተለያዩ ሰው ሰራሽ አደንዛዥ እጾች በስፋት እየተስፋፉ መሆኑ አደጋውን ይበልጥ ማክበዱ የተነገረ ሲሆን ይህን ማህበራዊና ኢኮኖሚያዊ ቀውስ ጉዳዩ የሚመለከታቸው የጤና ባለሙያዎችንና የችግሩን ሰለባዎች አነጋግረን የሚከተለውን ዘገባ አሰናድተናል። ሱስ መጀመሪያ ላይ የመዝናኛ አሊያም ጊዜያዊ ጭንቀትን መሸሻ ተደርጎ በትንሹ ይጀመራል። ውሎ አድሮ ግን ህይወትን ሙሉ በሙሉ በቁጥጥር ስር የሚያውል ትልቅ ሀገራዊ ጠንቅ ሆኗል። በአሁኑ ወቅት እንደ ጫት፣ ሲጋራና አልኮል ካሉ ልማዳዊ ሱሶች ባለፈ የተለያዩ ሰው ሰራሽ አደንዛዥ እጾችና የህመም ማስታገሻ ኪኒኖች በስፋት እየተለመዱ መምጣታቸውን ታዝበናል። ይህ በየደረጃው የሚከሰት ሱስ በሰው ልጅ ላይ የሚያስከትለው መዘዝ በቀላል የሚገመት አይደለም። ወደ ሱስ የገቡት አንድም የጓደኞች ግፊት ይኖራል። ያው በሰዓቱ ያው የሚያስደስት ደስታ የሚሰጥ ምናምን መስሎኝ ነበር። ያው በጓደኞች ግፊት ያው ከገባሁበት በኋላ ከስራም ከቤተሰብ ከብዙ ነገር አስተጓጉሎኛል። ያን ነገር በማመኔ ያን ነገር ከ13 ዓመት በላይ ተጠቅሜያለሁ። መጠቀም የነበሩ ሱስ ሲጋራ፣ ሀሺሽ፣ መጠጥና አልኮል ነበር መጠቀመው። ያው ስጀምረው ያው በትናንሽ በጥቃቅን መልክ ነበረ። አንዳንድ ነገር ሱስ ስትጠቀሚ ጥቃቅን ነገር የሚመስሉ ነገር አሉ። ሱስ ቀን በቀን እየጨመረ ይሄዳል። ያው በጣም ከስራም ከቤተሰብም ልጅም ነበረኝ። ከዛ ነገር ሳስተጓጉል ያው ለመቶ በዚህ መካከል ተገኝቻለሁ። ሱስ ምንም አንደኛ ነገር አይጠቅምም። ያው ዲፔንደንት እንድታደርጊ ያደርግሻል። ማለት ከዛ ውጪ ህይወቴ ሌላ ይመስልሻል። ያው በተጠቃሚ ገንዘብ ኖረሽ ማንኖረሽም ያው ትርፉ ኪሳራ ነው። በገንዘብ ዙሪያም በቤተሰብ በሆነ ነገር ኪሳራ ነው። የሚጠቅም አይመስልም። በቃ አይጠቅም፣ በአጠቃላይ አይጠቅም ብዬ ማረጋገጥ እችላለሁ። ይህን ወጣት ለአብነት አነሳ ነው እንጂ በርካቶች በዚህ አሳሳቢ ችግር ውስጥ ይገኛሉ። በሰዎች አላስፈላጊ ግፊት አሊያም በተለያዩ አጋጣሚዎች በትንሹ ተጀምሮ የሚያድገው የሱስ ጠንቅ ከግለሰብ ባለፈ እያመጣ ያለው ማህበራዊና ኢኮኖሚያዊ ቀውስ እጅግ አሳሳቢ ደረጃ ላይ መድረሱን የዘርፉ ባለሙያዎች ያስረዳሉ። ሱስ በጤና ላይ አካላዊ፣ አእምሮአዊ እንዲሁም ማህበራዊና ኢኮኖሚያዊ ችግሮችን ሊያስከትል ይችላል። አሁን ለምሳሌ አካላዊ በምንልበት ሰዓት ላይ የልብና የደም ስር ችግሮችን ሊያመጣ ይችላል። እንዲሁም የጉበትና የኩላሊት ችግሮችን እንዲሁም ደግሞ ሌሎችም ተላላፊ የሆኑ በሽታዎችን ሊያመጣ ይችላል። አእምሮአዊ በምንልበት ሰዓት ደግሞ የአእምሮ ጭንቀት፣ ሌላ ደግሞ የእንቅልፍ ማጣት እና የመሳሰሉትን አይነት ችግሮች ሊያመጣ ይችላል። ማህበራዊና ኢኮኖሚያዊ በምንልበትም ሰዓት ላይ ከቤተሰብ፣ ከጓደኛ፣ ከጎረቤት፣ ከስራ፣ ከትምህርት እና ከመሳሰሉት ነገሮች ሊያገደን ይችላል። ስለዚህ ቀላል የሚባል ተጽዕኖ አይደለም ያለው ሱስ። ሞር ስፔሲፊካሊ የኛ ማህበረሰብ ትንሽ ሱሰኞችን የሚያይበት አንግል ትክክል አይደለም። እንዴት መሰለሽ፣ ከመጥፎ ባህሪ ጋር ያገናኙታል። መጥፎ ሰው እንደሆነ ያስባሉ ምናምንና ያ ትክክል አይደለም። ምክንያቱም እንደዛ በሚደረግበት ሰዓት ላይ ታካሚዎችን የማሸሽ ወይም ደግሞ እርዳታ እንዳይጠይቁ የማድረግ ሁኔታዎች ሊፈጠሩ ይችላሉ። ትክክል አይደለም። መጥፎ አይነት አስተሳሰብ ነው ያለው። ትንሽ አሁንም ይቀረናል ብዬ አስባለሁ። የሱስ ተጠቂ ማለት መጥፎ ሰው ማለት አይደለም።
መጥፎ ባህሪም ያለበት ሰው ማለት ነው። ሱስ ጊዜን፣ ገንዘብን ከምንም በላይ ደግሞ ራስን የሚያሳጣ ሲሆን አንዳንዱ በጊዜ ሌላው ደግሞ ከረፈደ የሱስን አስከፊነት ሲረዳ ዳግም ፊቱን ወደ ሱስ ላለማዞርና ለሌላውም ተስፋ ለመሆን ቆርጦ እንደሚነሳ የማገገሚያ ማዕከሉ ታካሚ እንዲህ ያስረዳል። ጫት፣ ሲጋራ፣ መጠጥ ነው ስጠቀም የነበረው። ለ10 ዓመት ተጠቅሜ ያለው። ወደ ሱስ ውስጥ የገባሁት መጀመሪያ ያው እርድና ወይ እንደ ሙድ መስሎኝ ነበር የገባሁት። ከዛ በኋላ እየገፋብኝ ሲሄድ ከዛ ነገር መውጣት አቃተኝ። ሱስ ሆነብኝ ማለት ነው። ከሰው ጋር መግባባት አቅቶኝ ነበር። ከሰው ጋር መስማማት አቅቶኝ ነበር። አሁን ግን እዚህ ከገባሁ በኋላ ሰላም ነኝ። ወደ በፊት ወደ ጤናማ አይምሮ መመለስ ችያለሁ። የተለየ ነገር ወይ ደስታ የሚገኝ መስሏቸው እንዳይገቡ ወደ ሱስ ውስጥ የተሻለ ነገር መስሏቸው ወይ እርድና መስሏቸው ወደ ሱስ ውስጥ እንዳይገቡ ነው ማስተላለፈው። የሀገር ተተኪ ትውልድን ከደባል ሱሶች የጸዳ አምራችና ውጤታማ ማድረግ የአንድ አካል ስራ ብቻ ለመሆኑን የሚናገሩት የማዕከሉ መስራች ሲስተር ይርገዱ ሀብቱ ትልቅ የሀገር ጠንቅ የሆነው ሱስ የሚገባው ትኩረት እንዳልተሰጠው ያነሳሉ። በኤርሊ ኤጅ ወይም በልጅነታቸው ቤተሰብ ለልጆቹ ትኩረት አለመስጠት፣ ጊዜ አለመስጠት፣ ወደ ሱስ እንዳይመጡ በምን ምክንያት መጡ? ያቻ ግፊቱ አለ፣ የቤተሰብ ችግር አለ፣ ደስታን ፍለጋ በአብዛኛው ወጣቱ ላይ ያቻ ግፊቱ ይታያል። ሀገራችን ተረካቢ ትውልድ ታጣለች ማለት ነው። ስለዚህ እዚህ ላይ በከፍተኛ ደረጃ መሰራት አለበት። ማህበረሰቡ፣ ቤተሰብ ግንዛቤ ሊኖረው ይገባል። ጀጅመንት አለ ወይ ማለት ፍርድ ነው የምንፈርደው ብዙዎቻችን። ግን ሁሉም ሰው አልፈልግሽም ካለሽ አንዳንድ ጊዜ ተስፋ ትቆርጫለሽ። እነዚህ ላይ ነው እኛ ግንዛቤ የምንሰጣቸው፣ ለነሱም ቢሆን የምናስተምረው። የተለያዩ ባለሙያዎች እዚህ ባላቸው ቆይታ የንግግር ሕክምና ነው በአብዛኛው። የሱስ ሕክምና መርፌ፣ ኪኒን አይደለም የምንሰጣቸው። ሱስ ቤታችን ካልገባ ብለን ቸል የምንለው ጉዳይ አይደለም። በመሆኑም የአንድን ግለሰብ አምራችነትና ማንነት የሚያሳጣ በመሆኑ ነገ አገር ተረካቢ የሆነውን ወጣት ከገባበት አዘቅት የማውጣት ኃላፊነት የሁሉም መሆኑ የተመላከተ ሲሆን ይህንን መሰል የሱስ ማገገሚያ ማዕከላትን ማጠናከርም የመንግስት ብቻ ሳይሆን የማህበረሰቡና የግል ባለሀብቱ የጋራ ኃላፊነት ሊሆን እንደሚገባም ነው የተጠቆመው። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሸጋገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮች ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ከአገር ውስጥና ከባህር ማዶ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። 30 የአሜሪካ ግዛቶች ፌስቡክ እና ኢንስታግራም ታዳጊዎችን ለአደጋና ለማህበራዊ ሚዲያ ሱስ የሚያጋልጡ አሰራሮችን ተጠቅመዋል በሚል የመሰረቱት ክስ በፍርድ ቤት ታየ። ግዛቶቹ ያቀረቡት ክስ ሜታ እስከ $1 ትሪሊዮን እንዲቀጣ የሚጠይቅ ከመሆኑም ባሻገር ሜታ በፌስቡክ እና በኢንስታግራም ላይ የሚከተለውን አሰራር እንዲቀይር እስከ ማድረግ ሊደርስ የሚችል እንደሆነም ተሰምቷል። አብሳላት ቴድሮስ መረጃውን ትነግራቸዋለች። 30 የአሜሪካ ግዛቶች ፌስቡክ እና ኢንስታግራምን ታዳጊዎች ለአደጋና ለማህበራዊ ሚዲያ ሱስ የሚያጋልጡ አሰራሮችን ተጠቅሟል በሚል ከሷል። በ2023 ከቀረበው ክስም አንዱ ዛሬ ማክሰኞ በፍርድ ቤት ይታያል። ክሱ ሜታ ታዳጊዎችን በማህበራዊ ሚዲያዎች ላይ ለረጅም ጊዜ እንዲቆዩና ደጋግመው ወደ መተግበሪያዎቹ እንዲመለሱ የሚያደርጉ አሰራሮችንም ተጠቅሟል ይላል። በተለይም የላይክ ቁጥር፣ ማለቂያ የሌለው መረጃ ሰሳ፣ አውቶፕሌን እና ተደጋጋሚ ኖቲፊኬሽን ታዳጊዎችን በመተግበሪያዎቹ ላይ ለረጅም ጊዜ እንዲቆዩና ደጋግመው እንዲጠቀሙ እንደሚያደርግም ተገልጿል። ይህም ሱስን ከማባባስ በተጨማሪ በታዳጊዎች ላይ የስነ ልቦና ጫና ሊያሳድር እንደሚችል ከሳሾች ይከራከራሉ። በተጨማሪ የላይክ ባህሪ ታዳጊዎችን ከሌሎች ጋር ወደ ማህበራዊ ንጽጽር በማስገባት ስለ ራሳቸው ያላቸውን እምነት ሊያዳክም እንደሚችልም በክሱ ተጠቅሷል። ይህም ብቸኝነት፣ የመገለል ስሜትና ስለ ሰውነት ገጽታ የተዛባ አመለካከትን ሊያባብስ እንደሚችልም ተገልጿል። በመሆኑም 30ዎቹ ግዛቶች ሜታ የላይክ ቁጥርን እንዳይታይ እንዲያደርግ፣ ኢንፋይናይት ስክሮልና አውቶፕሌይ እንዲገድብ፣ ተደጋጋሚ ኖቲፊኬሽን እንዲቀንስና የቤተሰብ ቁጥጥር እንዲያጠናክርም ተጠይቋል። በተጨማሪ ታዳጊዎች ከአንድ በላይ አካውንት እንዲከፍቱና የገጽታ ለውጥ የሚያደርጉ አንዳንድ ፊልተሮችን እንዳይጠቀሙ መገደብንም ጠይቋል። ከዚህ በተጨማሪ ታዳጊዎች አንድ ይዘት ካዩ
ካዩ በኋላ ሌላ ተመሳሳይ ወይም አሳታፊ ይዘት በተከታታይ እንዲመለከቱ የሚያደርጉ ምክረ ይዘቶችን መገደብ፣ የሚጠፉ ልጥፎችን እንደ ኢንስታግራም ስቶሪ ማቆምና ታዳጊዎች ከተወሰኑ ሰዓታት ውጪ በኖቲፊኬሽን እንዳይረበሹ ማድረግ ከተጠየቁት ለውጦች መካከል ይገኙበታል። ከሳሾች እንደሚሉት ሜታ እነዚህን አሰራሮች በታዳጊዎች ላይ ሊያስከትሉ ስለሚችሉት ተጽዕኖ ያውቁ ነበረ። በሜታ ውስጥ የተካሄዱ ምርምሮች ከክሱ ጋር ተያያዥ የሆኑ ግንኙነት እንዳሳዩ በክሱ ተጠቅሷል። ግዛቶች ሜታ እስከ $1 ትሪሊየን እንዲቀጣ ጠይቀዋል። ሜታ በበኩሉ ክሱን አልተቀበለም። ነገር ግን ታዳጊዎችን ለመደገፍ የረጅም ጊዜ ቁርጠኝነት እንዳለውና ክሱን በማስረጃ እንደሚቃወምም ገልጿል። ከዚህ ቀደም በኒው ሜክሲኮ በተካሄደው ሌላ የፍርድ ሂደት ሜታ $942 ሚሊዮን እንዲቀጣ ተወስኖበታል። በዚያ ውሳኔም ከ18 ዓመት በታች ለሆኑ ተጠቃሚዎች የላይክ ባህሪን ማቆምና ከተወሰኑ ሰዓታት ውጪ ኖቲፊኬሽን እንዳይላክ የሚያስገድዱ ለውጦች ተካተዋል። ሜታ ግን ይህን ውሳኔ በመቃወም ይግባኝ ጠይቆም ነበር። የአሁኑ ክስ ግን ከኒው ሜክሲኮ ጉዳይ የተለየ ሲሆን 30ዎቹ ግዛቶች ከአሜሪካ ሕዝብ 2/3 የሚወክሉም ናቸው። በመሆኑም የፍርድ ቤት ውሳኔው በሜታ ላይ ብቻ ሳይሆን በሰፊ የማህበራዊ ሚዲያ ኢንዱስትሪ ላይም ተጽዕኖ ሊያሳድር ይችላል። ክሱ ከተሳካ ሜታ በታዳጊዎች ላይ የሚጠቀምባቸውን የፌስቡክ እና ኢንስታግራም አሰራሮች በመሰረታዊነት እንዲቀይር ሊገደድ ይችላል። ይህም ከፌስቡክ መጀመሪያ ዘመን ጀምሮ የነበረውን ላይክ ጨምሮ ኢንፋይናይት ስክሮል፣ አውቶፕሌይ እና ኖቲፊኬሽን ያለው የመተግበሪያዎች መሰረታዊ ባህሪም ሊለውጥ ይችላል። በዓለም አቀፍ ደረጃ በግዥና አቅርቦት ሰንሰለት ሙያ ስልጠና ላይ የሚታወቀው CIPS ወይም ቻርተርድ ኢንስቲትዩት ኦፍ ፕሮኪውርመንት ኤንድ ሳፕላይ በኢትዮጵያ ቅርንጫፍ ሊከፍት መዘጋጀቱ ተገለጸ። CIPS በኢትዮጵያ የግዥ ሙያን በበለጠ ሙያዊ ደረጃ ለማሳደግ ሰፊ እንቅስቃሴ እያደረገ እንደሚገኝ ተነግሯል። ግዥ ማለት በቀላሉ እቃ ወይም አገልግሎት መግዛት ብቻ ሳይሆን ተቋማት ትክክለኛውን ግብዓት በተገቢው ጥራት፣ ዋጋና ጊዜ ከአቅራቢዎች እንዲያገኙ የሚያደርግ ስትራቴጂካዊ ሂደት መሆኑ ተመላክቷል። CIPS በኢትዮጵያ የኢትዮጵያ ግዥ ባለሙያዎች ዓለም አቀፍ የሙያ ማረጋገጫዎችን እንዲያገኙና እውቀታቸውን እንዲያሳድጉ የሚያስችል መሆኑን የCIPS ግሎባል ዳይሬክተር ቤን ፋረል ገልጸዋል። በኢትዮጵያ የCIPS ዓላማ የግዥ ሙያን የበለጠ ማጠናከር፣ የባለሙያዎችን አቅም ማሳደግ፣ የዓለም አቀፍ ሙያዊ መስፈርቶችንና ምርጥ ተሞክሮዎችን ማስተዋወቅና የኢትዮጵያን የግዥ ባለሙያዎች ከዓለም አቀፍ የሙያ ማህበረሰብ ጋር ማገናኘት ነውም ተብሏል። ክቡራን ተመልካቾቻችን በቀጣይ የምናመራው ከአገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ጌታሁን አበበ ይዞ ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ። መረጃዎቻችንን ከሀገር ውስጥ እናስቀድማለን። የባህር ዳር ስታዲየም እንደገና ፍቃድ ያገኘው በካፍ እንዲስተካከሉ የተሰጡትን አስተያየቶች በማስተካከላችን ነው ሲሉ የአማራ ክልል ባህልና ቱሪዝም ስፖርት ቢሮ ምክትል ኃላፊ አቶ ጋሻው ተቀባ ገለጹ። የባህር ዳር ዓለም አቀፍ ስታዲየም ከሰሞኑ ከአፍሪካ እግር ኳስ ኮንፌዴሬሽን ጊዜያዊ ፍቃድ ማግኘቱ ይታወሳል። ታዲያ የስታዲየሙን አጠቃላይ ሂደትና አሁን ያለበትን ደረጃ አስመልክቶ መግለጫ የተሰጠ ሲሆን የክልሉ ስፖርት ቢሮ ምክትል ኃላፊ በሰጡት ማብራሪያም ስታዲየሙ እውቅና ያገኘው ከዚህ ቀደም በካፍ እንዲስተካከሉ የተሰጡትን አስተያየቶች በማስተካከላቸው ነው ብለዋል። አቶ ጋሻው ስታዲየሙ በቀጣይ መስከረም 2019 ዓ.ም የሚካሄዱ ዓለም አቀፍ ጨዋታዎችን እንደሚያስተናግድ ገልጸው የካፍን መስፈርቶች በመከተል ስታዲየሙ ለዓለም አቀፍ ውድድሮች ብቁ እንዲሆን በርካታ ስራዎች ሲሰሩ መቆየታቸውን አብራርተዋል። ኃላፊው ስታዲየሙ የኢትዮጵያ ብሔራዊ ቡድን በመጪው መስከረም ወር የሚያደርገውን የአፍሪካ ዋንጫ የማጣሪያ መርሃ ግብር እንደሚያስተናግድ ጠቁመው ስታዲየሙን የካፍ መመዘኛ በማሟላት ፍቃድ እንዲያገኝ ስራዎችን በንቃትና በትኩረት ለሰሩና ለተሳተፉ አካላት ሁሉ ምስጋናቸውንም አቅርበዋል። የጃኒ ኢንፋንቲኖን አዲስ እቅድ በግልጽ የተቃወሙት የፊፋ ኃላፊ ከስራ ገበታቸው መሰናበታቸው ተገለጸ። ኃላፊው ኬቪን ላሞር ሲሆኑ ፊፋ ያቀረበውን የዓለም ዋንጫን የመሸጥ እቅድ በግልጽ መተቸታቸው የሚታወስ ነበር። ዮናስ ግርማ ጉዳዩን በዝርዝር ተመልክቶታል። በስፔን አሸናፊነት ከተጠናቀቀው የ2026 ዓለም ዋንጫ ማግስት በበርካታ አወዛጋቢ ጉዳዮች ስሙ ሲነሳ የሰነበተው የዓለም የእግር ኳስ የበላይ አስተዳዳሪ ፊፋ አሁን ደግሞ በከፍተኛ አመራሮቹ መካከል በተፈጠረ ጥልቅ ውዝግብም ሌላ አጀንዳ ሆኗል። የድርጅቱ ዋና ኦፕሬቲንግ ኦፊሰር ኬቪን ላሙር ከኃላፊነታቸው መባረራቸው የተሰማ ሲሆን ከስንብታቸው በላይ ትኩረት የተሳበው ግን የተሰናበቱበት ድብቅ ምክንያትና በፊፋ አስተዳደር ውስጥ ያለው ውጥረት ሆኖም ብቅ
ብለዋል። የኃላፊው ስንብትም አዲሱን የጂያኒ ኢንፋንቲኖን ዓለም ዋንጫን ለግል ሴክተር ኢንቨስተሮች የመሸጥ እቅድ በአደባባይ በግልጽ ከተቹ ከ3 ሳምንታት በኋላ መሆኑ ፊፋ ላይ ጥያቄዎችን እያስነሳ እንደሚገኝም ቢቢሲ ዘግበዋል። የፊፋ ዋና ጸሐፊ ማቲያስ ግላፍስትሮም ለምክር ቤት አባላትና ለውስጥ ሰራተኞች በላኩት የኢሜይል መልእክት በስምምነት ተለያይተናል ቢሉም ከጀርባ ያለው እውነት ግን የተደበቀ ሚስጥር እንዳለም ያሳያል ተብለዋል። የላሙር ስንብት የመጣው የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ፊፋ ፎርዋርድ ኢንተርፕራይዝ በሚል ሰበብ የፊፋ ውድድሮችን ድርሻ ለግል ኢንቨስተሮች ለመሸጥ አቅዶት የነበረውና በኋላ ላይ የከሸፈውን እቅድ በአደባባይ አጥብቀው ከተቹም ከ3 ሳምንት በኋላ ነው። ላሙር ፕሮጀክቱን ሲተቹም ይህ የአንድ ሰው የግል ፕሮጀክት ነው፣ የፊፋ አስተዳደርን በሂደቱ ተታለዋል በማለት በኢንፋንቲኖ ላይ የጠነከረ ወቀሳም ሰንዝረውም ነበር። አክለውም የፕሬዝዳንት ሚና ሰዎችን ማቀራረብና ማነሳሳት እንጂ መለያየት አይደለም፣ አሁን ግን እያየን ያለነው ተቃራኒ ነው ሲሉ የፕሬዝዳንቱን አካሄድም በግልጽ ኮንነውት እንደነበርም አይዘነጋም። በ2024 ፊፋን ከመቀላቀላቸው በፊት በአውሮፓ እግር ኳስ ማህበር ውስጥ በምክትል ዋና ጸሐፊነት ያገለግሉት ላሙር ለተቋማቸው ታማኝ መሆን ግዴታ ቢኖርባቸውም ከተወሰኑ ሴቶችና ከባልደረቦቻቸው ጎን መቆም እንደሚመርጡም ገልጸውም ነበር። በወቅቱም ይህ አቋሜ ከስራ የሚያስባርረኝ ከሆነ እቀበለዋለሁ፣ ቢያንስ ማታ ላይ ሰላማዊ እንቅልፍ ይወስደኛል በማለት የተናገሩት ንግግርም ለዛሬው ስንብታቸው ዋነኛ ምክንያት ሳይሆን እንዳልቀረም ተገምቷል። የላሙር ከኃላፊነት መነሳት በጂያኒ ኢንፋንቲኖ የሚመራው ፊፋ ውስጥ ግልጽነትና የዲሞክራሲያዊ አሰራር ጥያቄዎችን በድጋሚ እንዲያጋጥሙትም ምክንያት ሆነዋል። የታቀደው የንግድ ስምምነት ቢቀርም ይዞት የመጣው የፖለቲካ ማዕበል ግን በዙሪክ መቀመጫውን ባደረገው የዓለም የእግር ኳስ የበላይ አካል ውስጥ አሁንም መዘዞችን ይዞ መምጣቱን ተያይዞታል። ማንቸስተር ዩናይትድ የጋላታሳራይን ጥያቄ ውድቅ በማድረግ የአምበሉን የብሩኖ ፈርናንዴዝን ኮንትራት ለማራዘም ድርድር መጀመሩን ጨምሮ በዛሬው ዕለት የተሰሙ አዳዲስ የዝውውር መረጃዎችን እንደሚከተለው አዘጋጅተናል። የእንግሊዙ ክለብ ማንቸስተር ዩናይትድ የቡድኑ አምበል የሆነውን ብሩኖ ፈርናንዴዝ ለሽያጭ እንደማይቀርብና በምንም አይነት ዋጋ ክለቡን እንደማይለቅ ይፋ አድርጓል። የ31 ዓመቱ ፖርቱጋል አማካኝ በኦልድ ትራፎርድ ያለው የውል ቆይታ ሊያበቃ የ1 ዓመት ዕድሜ ብቻ የቀረው ሲሆን በዚህ ምክንያት የቱርኩ ክለብ ጋላታሳራይ ተጫዋቹን ለማስፈረም ጥያቄ አቅርቦ ነበር። ጋላታሳራይ ለብሩኖ ፈርናንዴዝ የ4 ዓመት ውል እንዲሁም ዓመታዊ የ20 ሚሊዮን ዩሮ ደሞዝ ያቀረበ ሲሆን ለማንቸስተር ዩናይትድ ደግሞ የ50 ሚሊዮን ፓውንድ የዝውውር ሂሳብ ለመክፈል ተዘጋጅቶ እንደነበር ለክለቡ ቅርብ የሆኑ ምንጮች አስነብበዋል። ፈርናንዴዝ በክረምቱ መጀመሪያ ላይ ለውጭ ክለቦች ብቻ የተከፈተ የ65 ሚሊዮን ዩሮ የውል ማፍረሻ ጊዜ የነበረው ቢሆንም አሁን ላይ የውል ማፍረሻ ጊዜ ገደቡ ማብቃቱ ተጠቁሟል። ይህንንም ተከትሎ በርከት ያሉ ክለቦች ፍላጎት ያሳዩ ቢሆንም ማንቸስተር ዩናይትድ ግን ወሳኝ ተጫዋቹን በየትኛውም ገንዘብ የመሸጥ ፍላጎት የለውም ተብሏል። ማንቸስተር ዩናይትድ በአሁኑ ወቅት ከአምበሉ ጋር አዲስ የኮንትራቱን ለማራዘም ድርድር የጀመረ ሲሆን ተጫዋቹም ቢሆን በኦልድ ትራፎርድ በማይክል ካሪክ ስር መቆየት እንደሚፈልግ ነው የተገለጸው። ብሩኖ ፈርናንዴዝ በጥር 2020 ጀምሮ ከፖርቱጋሉ ስፖርቲንግ ሊዝበን ማንቸስተር ዩናይትድን ከተቀላቀለበት ጊዜ አንስቶ በ327 ጨዋታዎች 107 ጎሎችን በማስቆጠር የቡድኑ ዋና ሞተር መሆኑን አስመስክሯል። በተለይም በ25-26 የውድድር ዘመን በ35 የፕሪሚየር ሊግ ጨዋታዎች 9 ግቦችን አስቆጥሮ በአንድ የፕሪሚየር ሊግ የውድድር ዘመን ከፍተኛ የሆነውን 21 ኳሶችን አመቻችቶ በማቀበል አዲስ ታሪካዊ ሪከርድ አስመዝግቧል። ከዚህ ባለፈም በ35 ጨዋታዎች 29 ግቦች ላይ ቀጥተኛ አስተዋጽኦ ማድረጉን ተከትሎ የእግር ኳስ ጸሐፊዎች ማህበር የዓመቱ ኮከብ ተጫዋች ተብሎ መመረጡ ይታወሳል። በሌላ በኩል በአንዶኒ ራዮላ የሚመራው ሊቨርፑል በክረምቱ መጀመሪያ ላይ መሐመድ ሳላህ ከለቀቀ በኋላ የማጥቃት መስመሩን ለማጠናከር እየሰራ ይገኛል። የፕሪሚየር ሊጉ ቡድን ከፓሪስ ሴንት ጀርመን የ18 ዓመቱን ሴኔጋላዊ ኢንተርናሽናል ኢብራሂም መባይን ለማስፈረም ከተጫዋቹ ጋር በግል ውሎች ላይ መስማማቱ ተመላክቷል። ባየር ሊቨርኩሰን ተጫዋቹን ለማግኘት ፍላጎት ቢኖረውም መባዬ ግን ወደ አንፊልድ መዛወርን መምረጡን የተገለጸው። ይህንንም ተከትሎ በአንዶኒ ኢራኦላ ቡድን የ5 ዓመቱ ሊፈርማል ተብሎ የሚጠበቀው የመባዬ ዝውውር በሁለቱ ክለቦች መካከል በሚደረገው የክፍያ ድርድር ፍጻሜውን ያገኛል ተብሎ ይጠበቃል። በተያያዘ ዜና የሴሪኤ ሻምፒዮኑ ኢንተር ሚላን የሊቨርፑልን የ5 ዓመት አማካኝ ከርቲስ ጆንስን ለማስፈረም አዲስ ጥያቄ ማቅረቡ ተሰምቷል። ኢንተር ሚላን ቀደም ሲል ሊቨርፑል የጠየቀውን 30 ሚሊዮን ፓውንድ ማሟላት ባይችልም አሁን ላይ በአዲስ ጥያቄ ከተጫዋቹ ወኪሎች ጋር ግንኙነት መፍጠሩን የተነገረው። እንግሊዛዊ አማካኝ ከርቲስ ጆንስ ሊቨርፑል ከኮሞ ጋር ባደረገውና 2-0 ባሸነፈበት የወዳጅነት ጨዋታ ላይ ከቡድን ውጭ ቢሆንም ነገር ግን ክለቡ በጉዳት ምክንያት እንደሆነ አስታውቋል።
በመጨረሻም ማንቸስተር ሲቲ ኢንዞ ፈርናንዴዝን ከቼልሲ ለማስፈረም ከፍተኛ ፍላጎት ቢኖረውም ቼልሲ ባለፈው አርብ ያስቀመጠውን የጊዜ ገደብ ሳይጠቀምበት ማለፉ ይታወሳል። በመሆኑም ቼልሲዎች የመጀመሪያ ጨዋታቸውን ከማድረጋቸው በፊት የተጫዋቹን ወደፊት ዕጣ ፈንታ መወሰን በመፈለጋቸውና ማንቸስተር ሲቲ በወቅቱ ከ120 ሚሊዮን ፓውንድ በላይ ለመክፈል ፈቃደኛ ባለመሆኑ ድርድሩ በአሁኑ ወቅት መቆሙ ተሰምቷል። በመሆኑ ማንቸስተር ሲቲ አሁን ላይ ተጫዋቹን ማስፈረም ከፈለገ ቼልሲ ከጠየቀው 120 ሚሊዮን ፓውንድ በላይ ለመክፈል ይገደዳል ተብሏል። በሌላ በኩል ማንቸስተር ሲቲ የባላንዶር አሸናፊው ሮድሪን በ65 ሚሊዮን ፓውንድ ለባርሴሎና ከሸጠ በኋላ የ18 ዓመቱን ሞሮኮዊ አማካኝ አዩብ ቡአዲን በ85 ሚሊዮን ፓውንድ ለማስፈረም መቃረቡ ተገልጿል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቅቄያለሁ። ጌታሁን አበበ ነበርኩኝ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር መሳይ ተስፋዬ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘን።